ቀጥሉ። እሺ አመሰግናለሁ እድሉ ስለሰጠኝ። ስሜ መንክር ጥጋብ እባላለሁ። በሱፐር ደብልቲ ጄኔራል ትሬዲንግ ውስጥ ለ7 ዓመት ያክል ሰርቻለሁ። አሁን በተነሳው ጉዳይ ላይ እባካችሁ ተውኝ፣ ህመሜን ላስታምበት ነው የምለው። ይህንን ያወጣው የሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር? አሁን እየተረዳው ጥሩ ሁኔታ ላይ ጤና እየተመለሰ ባለበት ሰዓት ላረባ ሳንቲምና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የኔ ስም ይጠፋል? የድርጅቱ ስም ለምን እንደዚህ ይባክናል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህንን የፖስተው አካል መጥቶ የድርጅቱ ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ ባይ ደስ ይለኛል። አሁን ያለሁት እንደምታዩኝ ዊልቸር ላይ ነው። ጉዳቱ ያጋጠመኝ ወድቄ ነው። ከ1 ዓመት ከ2 ወር በፊት ወድቄ አንገቴ ላይ ሰርጀሪ ተሰርቻለሁ። በዛ ምክንያት ነው ጉዳቱ ያጋጠመኝ እንጂ ምንም አይነት ድብደባ፣ ምንም አይነት ግፍ የተደረገብኝ ነገር የለም። የተፖስተውን በሙሉ አይቼዋለሁ። ሁሉም ነገር ከእውነት የራቀ ነው እና በተቃራኒው እና ሚዲያው ካወጣው ይልቅ እየረዳኝ እያስታመመኝ ያለው ማንም አይደለም፣ የዚሁ ድርጅት ባለቤት አቶ ጸጋይ ደበበ ነው። እስካሁን ድረስ ከጎን ያለው በድየውም አስከፍቼውም ያራቀኝ ሰው ቢኖር እሱ ነው። ሁሉም ከጎኔ በሌለበት ሰዓት እስካሁን ድረስ እስከ መጨረሻው እስከምትቆም ድረስ ቃል እገባላለሁ ብሎ ቃል ገብቶ እያሳቀመኝ እየረዳኝ ያለው የዚሁ ድርጅት ባለቤት አቶ ጸጋይ ደበበ ነው። የምትጠይቁኝ ጥያቄ ካለ ለመመለስ ዝግጁ ነኝ። እንግዲህ ያው ብዙዎቹ ሶሻል ሚዲያ ላይ ያለውን ስላነበብ ነው አንተ ከነገርከን ጋር በተወሰነ መንገድ የመቃረን ነገር አይተናልና አንተ ደግሞ በግል ወድቀህ አደጋው እንደደረሰብህ ነው የነገርከን። እሱ ላይ የተወሰነ ነገር ግልጽ ብታደርግልን አመሰግናለሁ። እሺ እንዳልኩ ረጅም ዓመት ሰርቻለሁ። ስሰራ የነበረው በዚሁ ድርጅት ውስጥ በሴልስነት ሙያ ነበረ። በሴልስነት ሙያ በምሰራበት ሰዓት ውስጥ ሳንቲም ጎሎብኝ ነበረ። በስሬም የሚሰሩ ልጆች ሳንቲም አጉለው ነበረ። እሱን ለመተካት እኔም የሄድኩበት አላስፈላጊ መንገድ ነበረ። በዛ ምክንያት ሳንቲሞችን አጠፋው። ተጠይቄ ወደ ፖሊስ ጣቢያ ለጥያቄ በሄድኩበት በራሴ ምክንያት ስሜታዊ ሆኜ ከግድግዳ ጋር ተጋጭቼ እንጂ ምንም አይነት ድብደባም ሆነ ምንም የደረሰብኝ ነገር የለም። አሁን በምን ሁኔታ ላይ ነው ያለው? ማለት እየታከምክ እንደሆነ ገልጸህልናል። ሶሻል ሚዲያው ላይ የተነገረው በጣም ረጅም ጊዜ ሊወስድብህ እንደሚችል አይነት ነገር 10 ዓመት ምናምን የሚል ነገሮችም አይተናል። ምክንያቱም ትናንትና መግለጫው ሲጠራ አንዳንድ መረጃዎች ስላንተም ማወቅ የፈለግነውን ነገር ጎግል እያደረግን ነበር፣ ስክሮል እያደረግን እየን ነበርና 10 ዓመት ምናምን ይፈጃል የሚባልም ነገር የሰማነው አለ። ሕክምናው እንደዛ ብለዋል ወይ? አንተን ያን ያህል ጊዜ ይፈጃል የሚል ነገር ነግረዋል? በሕክምናው በኩል ሐኪሞች ያሉህ ነገር ምንድን ነው? ለውጥ ይኖራል? ትድናለህ? ተነስተህ ትሄዳለህ? ምንድን ነው? በሕክምናው ደረጃ የተባልኩት ያው ስፓይናል ኮርድ ነው የተጎዳሁት። ስፓይናል ኮርድ ይባላል። ጊዜ እንደሚወስድ ተነግሮኛል፣ ግን 10 ዓመት አልተባለም። ለውጦች አሉ። አሁን እጄ ማንቀሳቀስ ጀምሬያለሁ። ይሄም የሆነው በዚህ ድርጅት በሚደረግልኝ ድጋፍ፣ በሚደረግልኝ እንክብካቤና ሕክምና ነው። አሁንም ፊዚዮቴራፒ እየሰራው ነው። ከእግዚአብሔር ጋር ነገሮች እንደሚስተካከሉ ተስፋ አለኝ እንጂ 10 ዓመት የተባለው ፍጹም ውሸትና ከእውነት የራቀ ነው። አቶ ጸጋይ ከወደኩ አንስቶ አደጋው ከደረሰብኝ አንስቶ ከጎኔ ነው ያለው። ከወደኩበት ቀን አንስቶ ሁሉም ነገር አስፈላጊው ነገር ይደረግለት እያለ እንክብካቤ ሲደረግልኝ፣ ፊዚዮቴራፒ ሲሰራ፣ የተለያዩ ሕክምናዎችን ሳረግ በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረም። እግዚአብሔር ስም የተመሰገነ ነው። አሜን። ያው ቅድም የድርጅቱን ሁኔታ እንዳሳየኋችሁ ነው። ግን ያው መግለጫውን እናንተ እንፈልጋለን ስላላችሁ ያው የድርጅታችን ስራ አስኪያጅ በሚገባ ያው የድርጅቱን ሁኔታ ገልጿል። ብዙም የድርጅታችን ሰራተኞች አግባብ ባለው መልኩ
የስራውን ሁኔታና የስራ ግንኙነታችን ምን እንደሚመስል ገልጸዋል። እናንተም የመጣችሁበትን ፍላጎት ማሟላት ተገቢ ስለሆነ መግለጽ ያለብኝን ነገር እገልጻለሁ። ያው እንደተመለከታችሁት ነው። አንዳንዴ ያው መውጣት ባንፈልግም ሚዲያ ላይ መውጣት ባንፈልግም የምንወጣበትን ነገር ስላስገደደን እንድንወጣ ሆኗል። የተባለው ነገር ሁሉ ያው በተገላቢጦሽ ነው። እንደተመለከታችሁት ነው። መንክርን ያው እንግዲህ ቤት ውስጥ አብረን ነው ልጅ ሆኖ ነው ያደገው። እዚሁ ያው የራሱ መግለጫ ገልጧል፣ መስጠት ያለበትን ሰጥቷል። ግን ይህንን ነገር በመደረጉ እኔ ለራሴ ብዙ ሶሻል ሚዲያው የሚሰሩ ስራዎች ላይ ተአማኒ ነገር ሲወጣ አይቻለሁ። የማደንቃቸው ሚዲያዎች አሉ። ግን እኔ ምን ይሁን ምን አላውቅም። ግን ይህን ነገር በማድረጉ እንደ አንድ ስሜት እንደ አንድ ኢትዮጵያዊ በራሴ በኩል ተገርም ያለው ማለት ሚዲያ እውነታ በማውጣት የሚሮጥ ቢሆንም ይህ የማይገናዘብ ወይ ደግሞ የማይገናኝ ነገር እውነቱን ብስሉን ከጥሬው በማገናኘት እንደ ቢዝነስ አርቆ ቆጥረው ለሚመጡ ብዙ ሰዎች አዝናለሁ። በጣም ማዝነው ነገር ምንድነው? ይሄንን በቃ የማይታመን እንዲህ ነገ የሚያፍርበት ነገ እንደዚህ አይነት ወጣት ምንም ያልተደረገው ነገር የሚያፍርበት ሚዲያው ተቀባይነት እንዳያገኝ የሚሆነው ነገር መስራት አሳፋሪ ነው። እኔ በኔ በኩል ጥያቄ አቅርበንላቸው አቶ ጸጋዬን አተናቸዋል ብሎ ማለት እንዲህ ሚዲያ ኢትዮጵያ ውስጥ የሚገኝ ሰው እኮ ውጭ ወጥቶ አይደለም መናገር ያለበት። ሐሰተኛ የሚሰሩ ሰዎች ውጭ አሉ ማለት አይደለም። ብዙ እውነት የሚናገሩ ውጭ ያሉ ሰዎች አሉ። ይህ በእንዲህ እንዳለ ውጭ ስለወጣ የኢትዮጵያን ሕዝብና ምስኪኑን ሰራተኛ ባያዝድ በማድረግ ይህንን የኢኮኖሚ ገቢ በማድረግ እጠቀማለሁ ብሎ ማሰብ ራሱ የዋህነት። እንዲህ አይነት ቢዝነስ አለ ብዬ ስለማላስብ ማለት ነው። እናንተም ራሱ ጠቅለል ብላችሁ ስትመጡ አይታችኋቸዋል። የልጆቹን ቁጭት፣ የልጆቹን ንግግር፣ ኢቭን ኢፍ የመንክርን ንግግር አይታችሁታል። እኔ በበኩሌ እኔ ማዝነው ስለተበላሁት ገንዘብ አይደለም። እኔ ማዝነው ልጁ በዚህ ደረጃ መገኘቱ ነው። ማዘኔንማ አሳይቻለሁ። እንዴት እኔ ንጹህ እንድባል አልፈልግም። እግዚአብሔር ንጹህ ነው። ግን እኔ ቅዱስ እንድባል አልፈልግም። እግዚአብሔር ቅዱስ ነው። ግን ይሄን እያየው ጥዬው እንዴት አልፋለሁ? ልጄም ቢሆን ቢያጠፋ ገደል መግባት የለበትም። ከወደቀበት አንስቻለሁ፣ አሳክሜያለሁ። አሁንም እያሳከምኩት ነው። ልጁ ማንም አስገዳጅ ባሌለበት ሁኔታ የእናንተ አይምሮ እስኪጸጽት ድረስ አይታችሁታል እየተናገረ ያለው። እንዲህ አይነት መግለጫ ለምን አውጡ? ደጋግመው ያውጡ፣ ግን ያፍሩበታል። የኢትዮጵያ ሕዝብ ይህን ያህል ጅል አይደለም፣ ይረዳል፣ ያውቃል። ኢቭንም ገና ሳልናገር ጸጋዬ እንደዚህ አይነት ነገር አያደርግም ብሎ ተከረ። ለምን አትወጣም? እኔ መውጣት አልፈልግም ሚዲያ ላይ። ለምን? መጠንቀቅ ስለምፈልግ፣ ለምን መታየት ስለማልፈልግ፣ ለምን ይሄን ፍላጎቴም ስላልሆነ ማለት ነው። እንዴት መታየት ያለበት በእኔ ውስጥ ይልቁኑ እግዚአብሔር ነው መታየት ያለበት። እኔ መጻደቅ አልፈልግም። አንድ ተራ ሰው ነኝ፣ አውቀዋለሁ። ማንም ከፍ ሊያደርገኝ አይችልም፣ ዝቅ ሊያደርገኝ አይችልም። ሰው መሆኔን ብቻ አውቃለሁ። ከዛ በተረፈ በተለየ መልኩ እንድታይ ስለማልፈልግ አልወጣም። ይህ በእንዲህ እንዳለ ግን የድርጅቱ ሰራተኛ 5000 አይደለም 5 ማስተናገድ የገዛ ቤተሰቡን ማስተናገድ አቅቶት ግራ የሚጋባ ስንት ኢትዮጵያዊ አለ በየቤት። ይሄን የኢትዮጵያ ሕዝብ ይፍረድ። እውነት በኢትዮጵያ ሕዝብ ይፍረድ። እንዲህ ባያዝድ በማድረግ ኢኮኖሚ ገቢ ማድረግ ራሱ ወይ ደግሞ በዚህ ደረጃ ለመታወቅ ባያዝድ አድርጌ ጀግና ሆኛለሁ መባል ይቻላል? ይሄ እንደዚህ አይነት ዊርድ የሆኑ ነገሮችን በማውጣት ህዝቡን ግራ በማጋባት መስራትስ ይሄ ስራ ነው? እንጀራ ተብሎ ይታመናል? እንደዚህ ጉንብድና ስራ አንዱ ከአንዱ በማጋጨት እውነታውን በመደበቅ በመገልበጥ እንዲህ አድርጌ አውጣለሁ ብሎ ይሄንን ድርጅት አፈርሳለሁ ብሎ አይቻልም። እግዚአብሔር የተመሰገነ ነው። የሚፈርስ አይደለም። አንድ ጸጋዬ አይደለም እዚህ ውስጥ ያለው 1000 ጸጋዬ ነው ያለው። የንግግር ብቃት ቢባል የሥራ ብቃት ቢባል ይሄ ሁሉ ችል ሰራተኛ እኮ አይደለም። መብቱን ለማስከበር እኔ እየነገርኩት ወይ ደግሞ እኔ እየገፋሁት እኔ እየቀቀልኩት የማኖረው አይደለም። ይሄን ያህል የዋህ ሰራተኛ ኢትዮጵያ ውስጥ ሊኖርም አይችልም። እንደዚህ አይነት ሞኝ ሰራተኛ እዚህ ድርጅት ውስጥ ታስሮ ይቀመጣል ማለት ለኢትዮጵያ ሕዝብ እንደዚህ በማታለል መቅረብስ ተገቢ ነው ወይ? ለምን የሕዝቡ ጭንቅላት ላይ እንደዚህ አይነት ነገር ይጫወታል? ከሆነ ትክክለኛ ከሆነ ደግሞ በትክክል መጥቶ አገር ውስጥ ሆኖ መስራት። አንዳንድ ሚዲያዎች ይህን በመቀበል ዋቢ አድርገናል ብሎ ያሉትም ከሌሎች ድርጅቶች ጋር ድርጅቱ አብቦ እየሰራ ከመንግስት ጋር ተስማምቶ እየተሰራ የወርቅ ተሸላሚ ሆኖ ተመልክታችሁታል፣ አይታችሁታል። ያንን ግብር በመገበር ሰራተኛው ከሚሰጠው የጡረታ አወጣጥ በአግባቡ እየሰጠን ድርጅቱ በማሳደግ ላይ ስንገኝ ይህን ተቀላቃኝ የሆኑት ትላንትና እረፍት ያጡ ወይ ደግሞ
በኮምፒቲሽን ውስጥ ኮምፒውት ማድረግ ያቃታቸው የተለያዩ ድርጅቶች ይሄ ቀኝ እጃችን ሆነው ብለው ሊፈንጩ ይችላሉ። ምናልባት ክፍተታችንን አይተናል፣ ድካማችን አይተናል። ፕሮሞሽን ለመጠቀም አልቻልንም ነበር። ለምን? ስለማንፈልገው። ካሁን በኋላ ግን የሚዲያውን በደንብ አድርገን እናጥለቀልቀዋለን። የኢትዮጵያ ሕዝብ ሞኝ አይደለም። የኢትዮጵያ ሕዝብ ሞኝ አይደለም። ብስል ከጥሬ መለየት የሚችል የበሰለ ሕዝብ ነው። እንደነዚህ አይነት ወንበዴዎች ለወደፊቱም ስለማይጠቅሙ እንደዚህ አይነት ሚዲያ ላይ እየወጡ ሕዝብን ከሕዝብ ድርጅትን ከድርጅት ሰራተኛ ከመሪ ጋር በማጋጨት ጥቅም እናገኛለን ይፈርስልናል ብሎ ማሰብ ራሱ የዋህነት ነው። እንደውም ያው ንቀነው ነበረ፣ ግን ሚዲያ አይናቅም። ትተነው ነበረ፣ ሚዲያ ግን አይናቅም። መተው አይገባንም ብለን እናንተ እስክትደነቁ ቅድም ሳይ ነበር ብዙዎቹ እየመጡ አፕሪሼት ሳናደርግ አናልፍም። አሁን እንደተባለው እኔ መግለጫውን ስራ አስኪያጁ ከሰጠ በቂ ነበር። እኔ መናገር አልነበረብኝ ነበር። ይህ በእንዲህ እንዳለ እንፈልጋለን ካላችሁ ዛሬም ብቻ አይደለም፣ ዛሬም ብቻ አክብረን ቀጠሮ ተይዞ በምትፈልጉት ቀን የፈለጋችሁትን ነገር ማነጋገር ይቻላል። በሩ ክፍት ነው። ሰራተኞቹን ማናገር ሙሉ ለሙሉ ይቻላል። የፈለጋችሁትን ሰዓት መውሰድ ይቻላል። እናንተ እስካልሰለቻችሁ ጊዜ ድረስ አብራችሁን እዚሁ ብትውሉ ብታድሩ ደስተኞች። ይህንን ሳላሳስብ ይህን ሳልገዝ አልቀርም። በመጨረሻ የምናገረው ነገር ግን እግዚአብሔር የተመሰገነ ነው። እኔ እግዚአብሔር አመሰግናለሁ። እግዚአብሔር የተመሰገነ ነው። መውጣት ባልፈልግም በፕሮሞሽንም መውጣት ባልፈልግም በእንዲህ ሁኔታ አውጥቷል። እግዚአብሔር ይመስገን። በቃ ከፍ የሚያደርግ እግዚአብሔር፣ የሚጥል እግዚአብሔር፣ የሚጥል እግዚአብሔር። እግዚአብሔር አነሳውን ማንም ሊጥለው አይችልም። በየዋህነት ልጆቹን ግራ በማጋባት ተሸክሜያለሁ። ተመችቶኛል፣ ተስማምተውኛል። በቃ ተስማምተውኛል። እንደነሱ ያለ የለም። ከሌሎች ከውጭ ካሉ ጓደኞች ይል ተመችቶኝ አብሬያቸው ነው ማመሻው። አልተውም፣ እነሱም አይተውም። ጅሎች አይደሉም፣ የበቁ ናቸው፣ የበሰሉ ናቸው፣ ለአገር የሚተርፉ ዜጎች ናቸው። እነዚህን ሰዎች እኔ አለውልህ ብሎ ከወዲሁ ሚዲያውን ለመጠቀም መጮህ ራሱ የዋህነት። ከሩቅ ስለተጮኸ ከሩቅ ሆኖ ሚዲያ ተይዞ ሌላ ነገር ስለተባለ ለእነሱም የተለየ ነገር ሊፈጠርላቸው እነሱ ጭንቅላት ላይ ብሬኖች ሊደረጉ አይችሉም። ይህን ያህል የማያስቡ ዜጎች አሉኝ ብዬ አላስብም እና በእነሱም እደሰታለሁ። በመላው ኢትዮጵያ ሕዝብ እንደ ከአንተ ጋር የሚሰራው ነገር ምንድን ነው? እኛ ገርሞናል። ጥላሸት ስራ እንደተሰራብን ውጣ ውጣ ብለው ገፍተው አውጥተውኛል። በሀዘኔም በችግሬም ጊዜ ቆመው ይህን ነገር ላደረጉ ይህን ደግሞ ላደረገው ሰው ማስተዋልን እንዲሰጠው በእውነት ማስተዋል እንዲሰጠው ይህን ስራ ብሎ ከሚል ይህን ስራ ብሎ ጠዋትና ማታ እየጮኸ ከሚያባላ ይልቅ ማስተዋልን፣ ልቦናን፣ ማመዛዘንን ይቅርታ ልብ እንዲሰጠው እግዚአብሔርን እለምናለሁ። እግዚአብሔር ቅርብ ነው። እግዚአብሔር የተመሰገነው። ሁላችሁም የሚዲያ አካላት የተከበራችሁ ናችሁ። ስታነጋግሩኝ በጣም ደስ ብሎኛል። ዘይገርም የሚል አለ። በቃ ብዙዎች ናችሁ። በልጆቹ ንግግር ተደስታችኋል። በእውነት እኔ እግዚአብሔርን ከፍ አድርጌ አመሰግናለሁ። ደስተኛ ነኝ። እግዚአብሔር የተመሰገነውን እወዳችኋለሁ። ክቡር አቶ ጸጋዬ ደበበን ስለሰጡን አጭር መግለጫ እጅግ አድርገን እናመሰግናለን።